ኢቲአርቲ ሚዲያ ነው። የሰንበትን ከኛ ጋር መርሃ ግብራችን እንደቀጠለ ነው። የመጀመሪያው ርዕሰ ጉዳያችን እንግዲህ በሳምንቱ የተከወኑ አበይት ጉዳዮችን የምናይበት ነው። በርካታ ክንውኖች በሳምንቱ በቤተክርስቲያናችን በሀገርም ተከናውነዋል። ነገር ግን እኛ ለተመልካቾቻችን ጥቂቶችን መርጠናል። እነዛን እንግዲህ እኔው ልጀምርና እንቀጥላለን። እንግዲህ ሳምንት ላይ ከተከወኑ አበይት ጉዳዮች መካከል እንግዲህ ከፍተኛውን ድርሻ የሚይዘው የኢትዮጵያ አራተኛው ፓትርያርክ የብፁዕ ወቅዱስ የአቡነ መርቆሪዎስ ስርዓተ ቀብር ከሽኝቱ መርሃ ግብር ጀምሮ እንግዲህ ባለፈው ማረፋቸውን ባለፈው ሳምንት ገልጠን ነበረ። አሁን በዚህኛው ሳምንት ደግሞ በዕለተ ቅዳሜ የሽኝት መርሃ ግብር በመስቀል አደባባይ ተደርጎላቸው ነበረ። እንዲሁ ደግሞ በዕለተ ሰንበት በቅድስት ሥላሴ የመንግስት ባለስልጣናት በብፁዕ ወቅዱስ አቡነ ማትያስ መሪነት በቅድስት ሥላሴ የሥርዓተ ቀብራቸው ተከናውኗል። እንግዲህ እጅግ በርካታ ምዕመናን ተገኝተው ነበር። በሽኝታቸው ላይም በቀብሩ ላይም ጥሪ የተደረገላቸው እንግዶችን ጨምሮ በርካታ ሰዎች ተገኝተው ነበር። እንግዲህ የቤተክርስቲያን አባቶች ከዚህ ዓለም ድካም ሲጠሩ ወደማያልፈው ዓለም ሲሄዱ በእርግጥ ቅዱስ ጳውሎስ እንዳለ ለነሱ ልሄድ ከክርስቶስ ጋር ለመኖር ናፍቃለሁ እንዳለ ደስ እያላቸው ነው የሚሄዱት። ለኛ ግን ጸሎታቸው በረከታቸው ተድረሰንና ያጎርሉብናል። ግን እግዚአብሔር እንግዲህ ባወቀ ጥሪው ደርሷቸው አራተኛው ፓትርያርክ ብፁዕ አቡነ መርቆሪዎስ ከዚህ ዓለም ካረፉበት ጊዜ ጀምሮ በርካታ ኮሚቴዎች ተቋቁመው የተለያዩ መግለጫዎች ሲሰጡ ቆይተው እንግዲህ በቅዳሜው በመስቀል አደባባይ ከፍተኛ ሽኝት ከተደረገላቸው በኋላ በዛሬው ዕለት ከቀኑ 6 ሰዓት ጀምሮ እንግዲህ በጠዋቱ መርሃ ግብር አበው ሊቃነ ጳጳሳት የመንግስት ከፍተኛ ባለስልጣናት በተገኙበት ስርዓተ ቀብራቸው ግብዓተ መሬቱ በቅድስት ሥላሴ ተከናውኗል። እንግዲህ አባቶቻችን ሲጠሩ ሲያርፉ በረከታቸው ይደረብን ነው የምንለው። ነፍስ ይማር አንልም። ምክንያቱም ይሄን ዓለም ትተው እግዚአብሔርን ሲከተሉ የኖሩ ሕዝባቸውን ሲያገለግሉ መንጋውን ሲያገለግሉ የኖሩ አባት ናቸው። እንግዲህ በብፁዕ አባታችን በብፁዕ ቅዱስ አቡነ መርቆሪዎስ ከዚህ ዓለም በሞት መለየት ኢቲአርቲ ሚዲያ የተሰማውን ሀዘን ይገልጻል። ለጠቅላላው ኦርቶዶክሳውያን ለመላው ኢትዮጵያ መጽናናትን ይመኛል። እንግዲህ የመጀመሪያው ይሄ ነው። እንግዲህ የነበረው የሳምንቱ ከፍተኛ ወይም አብይ ክስተት ይሄ ነበረ። ሁለተኛው እንግዲህ ሌላ እንዲህ የተከሰተ ጉዳይ አለ። ወደ አንተ ልመለስ። እንግዲህ ውድ ተመልካቾቻችን መምህር ግሩም እንዳሉት በተለይ ብፁዕ አባታችን ብፁዕ ቅዱስ አቡነ መርቆሪዎስ ታላቅ የሆነ ተጋድሎ በህይወትም እንዲሁም ለፍትም ሲለዩን ትልቅ ነገር ከሳቸው ተምረናል። ወደ ቅድስት ሀገራቸው ወደ ኢትዮጵያ የመጡት የሚገርመው በሰማዕቱ በቅዱስ መርቆሪዎስ ዕለት ነው። እቺንም ዓለም ደግሞ ስለው ሲሄዱ ወደ እግዚአብሔር የሚናፍቁት አምላካቸውም ሲሄዱ የሄዱት በዚሁ በሰማዕቱ በቅዱስ መርቆሪዎስ ዕለት ነውና እጅግ የሚያስደንቅ ነው። ይሄ ለኛ የሚነግረን ነገር እንዳለ እንገነዘባለን። እንግዲህ እሳቸው ታላቅ ሰማዕት ናቸው። ብዙ ነገርን አይተዋል። ከዛ በኋላ ግን የመጡበት ዕለት በቅዱስ መርቆሪዎስ ዕለት መሆኑ ሲሄዱ ደግሞ እንግዲህ በ24 የብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ቀዳማዊ በዓለ ሲመት ነበረ። እሱን በስርዓት እንግዲህ ከሸኘን በኋላ ነው እሳቸው ያረፉትና ሞት ያው በቀጠሩ አይሆንም። ይሄ የእሳቸውን ቅድስና የእሳቸውን እንግዲህ ከእግዚአብሔር ጋር ያላቸውን ግንኙነት ያየንበት ከእሳቸው ብዙ ነገር የተማርንበት ነው። እንግዲህ በረከታቸው የብፁዕ አባታችን በረከታቸው እንግዲህ በሁላችን ላይ ይደር እንላለን። ሁለተኛው ደግሞ እጅግ ታላቅ በእንባ የሚያስታርቁ የጸሎት አባት እንግዲህ በ97 ዓመታቸው ብፁዕ አቡነ ኤፍሬም እንግዲህ ከዚህ ዓለም እሳቸው ማርፈዋል ማለት ነው። እሱም ለቤተ ክርስቲያን እንዲሁም ለሀገር ሌላ ሀዘን ሌላ ዱብዳና መከራ ነው የሚሆነውና እንግዲህ ብፁዕ አባታችን አቡነ ኤፍሬም በተለያዩ ሀገረ ስብከቶች በአርሲ በትግራይ ክልል እንዲሁም ደግሞ በሰሜን ሸዋ ሀገረ ስብከት ወንጌልን ሲያስፋፉ ብዙ የደከሙትን ሲያበረቱ ያዘኑትን ሲያጽናኑ የቆዩ አባት ናቸው እና በሄዱበት ሀገረ ስብከት እንግዲህ ትምህርትን በማስተማር ወንጌልን በማዳረስ ብዙ በተለያየ እምነት ውስጥ ያሉ ሰዎችን ወደ ቅድስት ተዋሕዶ መልሰዋል። እንዲሁም ደግሞ ብዙ አብያተ ክርስቲያናትን አሳንጸዋል። ከዚያም ደግሞ እግዚአብሔር በሰጣቸው ጥበብ መሰረት እንግዲህ ሸምበቆ ቆርጠው ቀለም በጥብጠው ብራና ዳምጠው ብዙ መጻሕፍትን ለቤተ ክርስቲያን ገቢ አድርገዋል። ብዙዎቹ መመልከት እንችላለን። ለምሳሌ መዝሙረ ዳዊትን በብራና ጽፈዋል። መጽሐፈ ቀለሚንጦስን በብራና ጽፈዋል። እነዚህን የበሰሉ ብዙ የጥበብ ስራዎችን ለቤተ ክርስቲያን በተለይ ደግሞ ለደብረ ብርሃን ቅድስት ሥላሴ ከ60 በላይ የሚሆኑ መጻሕፍትን በእጃቸው ጽፈው አጋዥ ሳይፈልጉ የሚያግዛቸው ሳይጠይቁ በራሳቸው ወጭ በራሳቸው መልካም ፈቃድ ይህንን አይነት በረከት ለቤተ ክርስቲያን ያደረጉ በእንባ የሚያስታርቁ ታላቅ አባት እንግዲህ የካቲት 30 በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ብፁዕ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ በተገኙ
በተገኙበት ጸሎተ ፍትሐት ተደርጎላቸው በርካታ ህዝብ እንዲሁም ደግሞ የመንፈስ ቅዱስ ልጆቻቸውም ጭምር በተገኙበት ወደ ደብረ ብርሃን ቅድስት ሥላሴ ሽኝት ተደርጎላቸዋል። በዚያም ደግሞ እንግዲህ በቅድስት ሥላሴ በደብረ ብርሃን ቅድስት ሥላሴ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በተገኙበት ጸሎተ ፍትሐት ተደርጎ እንግዲህ ወደሚናፍቁት ወደ አምላካቸው ሄደዋል። ስርዓተ ቀብሩ እንግዲህ እዛ ተፈጽሟልና በተለይ አሁን ኢትዮጵያ የሚያስፈልጓትን ታላላቅ አባቶችን ያጣችበት ቤተክርስቲያንም ደግሞ ደጋግ የሚባሉ ጸሎተኛ ብዙ ተጋድሎ ያደርጉ አባቶችን እያጣች ነውና እንደው ቆም ብለን የምናስብበት ጊዜ አሁን ነው ብዬ አስባለሁ መምህርና ይሄ ነበር ሁለተኛው ክስተት። መልካም እንግዲህ የሳምንቱን አበይት ክንውኖች ነው እየተመለከትን ያለ ነው። ታችን ሳራ እንግዲህ አንቺ ጋርም አንድ ጉዳይ አለ። ይሄ ጉዳይ እንደውም በዚህ ሰሞን በጣም በከፍተኛ ሁኔታ በማህበራዊ ድረገጾች ላይ ተጽዕኖ የፈጠረ ጉዳይ ነው። እስቲ ምንድነው ለተመልካቾቻችን በሳምንቱ ሶስተኛው አበይት ጉዳይ? እሺ እንግዲህ እንዳልከው ያው በጣም ብዙ ሰፊውን ቦታ የያዘ ነው። የደብረ እንቁ ልደታ ለማርያም የቦታ ይዞታ ጉዳይ ነው። ልደታ ላይ እንግዲህ 64 ሜትር ወደ ላይ የሚረዝም ወደ ጎን ደግሞ 40 ሜትር ስፋት ያለውን መስቀል እየገነባን ነበረ ቆይቷል ከተጀመረ። እንደሚታወቀው ግን ባልታወቀበት ሁኔታ በአድዋ ቀን የካቲት 23 የመንግስት አካላት ናቸው ቦታውን ሂደው ዶዘር አስገብተው መንገድ እናወጣለን ብለው ስራ ጀመሩ እና እንዲቆም ተደርጓል ማለት ነው። ከ20% በላይ ከ24% በላይ ስራው ተጠናቋል፣ ሂዷል ወደ ላይ። መጀመሪያ ቤተክርስቲያኒቷ በመጀመሪያ የራሷ የሆነ ካርታ አላት፣ የግንባታ ፍቃድ አላት። ይሄ መስቀል ይሄ የሚሰራው መስቀል ሲጀመር የመንግስት አካላትም ያውቃሉ እና ግን ባልታወቀበት ሁኔታ ለራሳቸው ለማመቻቸት ብለው መስቀሉ ይቁም እና መንገድ እናውጣ የተባለበት ሁኔታ ነው ያለውና በጣም ነው የሚከብደው እውነት ለመናገር ማለት ነው። አሁን ላይ በጣም ብዙ ነገር እየተደረገብን ነው። ግን ይሄ ደግሞ ትንሽ ወጣ ያለ ነው። ያ መስቀል ቢሰራ ለቤተክርስቲያን ብቻ አይደለም ጥቅሙ። 64 ሜትር ማለት በጣም ትልቅ ነው። ለከተማው ይዞታ ውበት፣ ለሁሉም ነገር ያገለግላል። እንኳን የብረት መስቀል አይደለም ኢየሱስ ክርስቶስ የተሰቀለበት መስቀል እንኳን እኛው ጋር ነው ያለው፣ ግሸን ነው ያለው። መርዳት ነበረባቸው፣ እንደውም መርዳት ነበረባቸው፣ ይሰራ ማበረታታት ነበረባቸው። ግን ለራሳቸው ጥቅም ብለው በጣም የቤተክርስቲያንን ጥቅም ወደ ጎን እየተውት ነው እና ተደራረበብን። በጣም ተደራረበ። መስቀል አደባባይ አለ፣ ጃል ሜዳ አለ። እንደገና የሆነ ግጭት ለመቀስቀስ ያህል ነው ማለት ያማል። በጣም ካሰባችሁት በጣም ያማል። በራሳችን ይዞታ በራሳችን በቤተክርስቲያናችን ውስጥ በራሳችን ካርታ ላይ አትሰሩም መባል በቤትህ አትገባም እንደመባል ነው። በራስ ቤት አትገባም ነውና ሰይጣን ከልጅ ልጆቹ ከነዘሩ ተነስቶብናል። ኦርቶዶክስ ተዋህዶ ላይ ብቻ ማነው ኢትዮጵያ ላይ ብቻ አይደለም፣ እንደ ዓለም ብናይ የኦርቶዶክስ እምነት ተከታዮች በጣም ፈተና ላይ ነን። ሩሲያና ዩክሬን መሀል ብታይ በእነሱ ግጭት በጣም ብዙ አብያተ ክርስቲያናት እየፈረሱ ነው እና ያው ከፍተኛ ችግር ተፈጥሯልና ሁላችንም ልንቆም ይገባል። ግን እነሱ አንድ ያላስተዋሉት ነገር ቢኖር በጣም አሁን ማለት በጣም ነው የሚከብደው። የእውነት ክርስቲያን ከሆንክ ስሜቱ ይሰማሃል። በቃ በራስ ቤት ላይ ማድረግ አትችልም ስትባል ስሜት ይሰማሃል። በቃ ግን እነሱ እኛን ገለል ሊያደርጉ ነው። 99% ጉዳት ቢኖረውም 1% ግን ጥንካሬያችንን አውጥተንበታል በችግራችን ውስጥ ማለት ነው። እና ያ ቦታ የራሳችን ነው፣ የራሳችን ይዞታ ነው፣ ካርታ አለን እና ማንም ሊያስቆመን አይችልም፣ ማስቆምም አይችልም። እዚህ ላይ ሁላችንም የራሳችንን ስራ ልንሰራ ይገባል። ቅዱስ ሲኖዶሱ፣ መምህራኑ፣ እኛ ምእመኑ ሁላ ማለት ነው። እና በጣም ነው የሚያመው። ከሳምንት ውስጥ ትልቅ ጉዳይ ከያዙት ነገሮች አንዱ ይሄ ነው። መልካም ሳራ፣ እንግዲህ የተወደዳችሁ ተመልካቾቻችን ሰንበትን ከኛ ጋር ነው መርሃ ግብራችን ይቀጥላል። በሳምንቱ ከተከወኑ አበይት ጉዳዮች እንግዲህ አንዱ እንደተባለው የእንቁ ልደታ የቤተክርስቲያን ላይ የተገነባ ስላለው ትልቁ መስቀል ጉዳይ ነው። እንግዲህ ታችን ሳራ በደንብ ገልጸዋለች። ይሄ ብቻ አይደለም እንግዲህ በቤተክርስቲያን ይዞታዎች ላይ በከፍተኛ ችግሮች ይደርሳሉ። ቅዱስ ሲኖዶሱ ሕጋዊ አግባብ በሆነ መንገድ እነዚህን ችግሮች ለማስታገስ የራሱን አካሄድ እየሄደ ነው። እንግዲህ ኦርቶዶክሳውያንን ምንም ችግር ቢደርስብንም አባቶቻችንን ተከትለን ሰከን ባለ መንገድ በአባቶቻችን መስመር እነሱ በሚያዙን መስመር ጥቅማችንን መብታችንን ማስከበር ያስፈልጋል። ቤተክርስቲያን የስርዓት ቤት ስለሆነች ምንም ችግር ቢደርስብንም ስርዓት ጠብቀን ነው አባቶቻችንን ተከትለን ነው መሄድ ያለብን። ይሄ ብቻ አይደለም እንግዲህ አንድ አበይት ጉዳይ አንተ ጋርም ከቦታ ጋር በተያያዘ አለና እስቲ ምንድን ያለው እንደ ውድ ተመልካቾቻችን በተለይ አሁን በዚህ ዘመን እንደ ቤተክርስቲያን ላይ መከራው እየበረታ እያየለን ያለ ነውና አሁን እንደ ደብረ እንቁ ልደታ ለማርያም ሁኔታ ደግሞ እዚህ ደግሞ ካራ ቅድስት ሥላሴ ቤተክርስቲያንም እንደዚሁ እጅግ የሚያሳዝን ነገር ተመልክተናል በቅርብና ምንድነው እሱ የሆነው ወደ
9000 ካሬ ሜትር በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ መልካም ፈቃድ ህዳር 7 ቀን 2011 ዓ.ም እንግዲህ ቤተክርስቲያን ይዞታ አግኝታ እዚያ ቦታ ላይ ቅድስት ሥላሴ ቤተክርስቲያን እንዲሰራ ተፈቅዶ አገልግሎት ጀምረው በነበረበት ሰዓት እንግዲህ መቼም ክፉ ዲያብሎስ ከሩቅ አይመጣምና እዚያው በቤተክርስቲያኑ ቅርብ ርቀት ላይ የሙስሊሞች መስጊድ ተተከለ። እንግዲህ ይሄ የሆነበት እንግዲህ ፈቃድ ቢያገኝ ነው፣ ይሄን ነገር ቢኖር ነው። ከዚያም ደግሞ የመንግስት ደግሞ አካላት የሆኑ ሰዎች ደግሞ እዛው አካባቢ ላይ እንግዲህ እዛ አካባቢ ኮንዶሚኒየም በመስራት እንግዲህ ቤተክርስቲያኑ አገልግሎት እንዳይሰጥ የታፈነበትና 80 ካሬ ሜትር ላይ ብቻ እንዲቆም የተወሰነበት ነገር አለ። እጅግ የሚያም እንግዲህ በ80 ካሬ ሜትር ላይ ቤተ መቅደስ አለ፣ ቤተልሔም አለ፣ የሰንበት ትምህርት ቤት አዳራሽ አለ፣ ግብር ቤት አለ፣ እንግዲህ ብዙ የምናውቃቸው ነገሮች አሉና በ80 ካሬ ሜትር ላይ እንዲሰፍር መደረግ ቤተክርስቲያንን መናቅ ነው ብዬ ነው ማስበው። ስለዚህ በተለይ በቤተክርስቲያን ጉዳይ ላይ የቆሙ ማንኛውም ከአገልጋይ ጀምሮ እስከ ምዕመን ያለው ጉዳይ መጠየቅ ያለበትን ጉዳይ እየጠየቀ አይደለም። ቤተክርስቲያን አሁንም እየተደፈረች ምንም እንኳን በመስቀል ላይ ቢሆን በመከራ ውስጥም እንድትጸና የተደረገች ቢሆንም አንዳንዴ ግን የኛ ዝምታ እኛን አልፎ ሌላ ጉዳይ ያደረሰን ያለውና እንደሚመለከታቸው አካላት ቅዱስ ሲኖዶስንም ጭምር ካህናት እንዲህ የሚንገላቱበት ምዕመናን በየጊዜው እንደንትን እየተነሱ ወደ በረት የሚገቡበት ወደ ስር የሚወርዱበት ነገር የለም። ስለዚህ ይሄ የመጣው ምንድነው የቤተክርስቲያናችን እንግዲህ አካላት ዝም በማለታቸው ነውና እንግዲህ 80 ካሬ ሜትር ላይ ብቻ የካራ ሥላሴ እንዲወሰን ተደርጎ እንግዲህ ቅዱስ ሥጋውን ክቡር ደሙን የሚቀበሉ ምዕመናን አስፋልት ላይ ነው የሚቀበሉት ማለት ነው። አባቶቻችን ቀድሰው የሚያቆርቡበት ነገር የለም ማለት ነው። ሰንበት ተማሪዎች እንግዲህ ተተኪን ለማፍራት የቤተክርስቲያን አስተምሮ ለማስተማር የወጣቶች የሚሰበሰቡበት አዳራሽ የለም እና ይሄ ደግሞ ለምን መጣ ስንል አንድም የኛ ኃጢአት ነው፣ የመጨረሻው ዘመን ላይ መድረሳችን የሚያሳይ ነው። ሁለትም ደግሞ የቤተ ክርስቲያናችን ዝም ማለት ይህንን ጉዳይ የሚመለከታቸው አባቶቻችን፣ ወንድሞቻችን፣ ሌሎችም ቸል ማለታቸው ያመጣው ነገር ነውና እንግዲህ 9000 ካሬ ሜትር በእጃችን ተሰጥቶን ይዞታ ያለን ነገር ግን ያተነጥቀን 80 ካሬ ሜትር ላይ ብቻ ሰፍረን ሌሎች የሃይማኖት ተቋማቶች እዚያ ቦታ ላይ እንዲሰሩ መደረግ ቤተ ክርስቲያንን ከሀገር ጋር ለማዋጋት ሀገርንም ከቤተ ክርስቲያን ለመነጠል የታሰበ ሴራ ነውና እኛ ከሰው አይደለም መልስ የምንጠብቀው። አሁን የኦርቶዶክስ ተዋሕዶ እምነት አማኞች በሙሉ በተለያየ ዓለም ያሉት ወደ ፈጣሪያችን ወደ እግዚአብሔር ልንጮህ ልንጸልይ ያስፈልጋልና ጾሙም የዚያን ነገር የሚያግዝ ስለሆነ ሁላችንም እንደ ወደ ቤተክርስቲያናችን ጆሮአችንን ብናደርግና እጅግ የሚያሳዝን ነገር በሳምንቱ የተከወነው ደግሞ ሌላ ጉዳይ የጉዳይ ነው። እዚህ ላይ ለመጨመር ያክል ግን እንደዚህ አሁን ያሉንን ቦታዎች ለማስመለስ ሞሃ ተዋሕዶ የሚባል ማህበር ተቋቁሟልና ሁላችንም ህዝበ ክርስቲያኖች እየገባን እንፈርም ማለት ጥያቄያችንን ለማቅረብ ማለት እስካሁን 80,000 90,000 ብቻ ነው። ይሄ ብቻ አይደለም እና ሁላችንም እየገባን እንፈርም፣ ጥያቄዎቻችንን እናስመልስ። እንደው መምህር እዚህ ላይ ቅድም ያላነሳሁት ይህንን ጉዳይ እንግዲህ ቤተክርስቲያን የተንገላቱ ከቅዳሴ እንዲቆሙ ሌሎች አገልግሎቶች እንዲቆሙ ታግዶ ቆሟል ማለት ነውና ይህንን ለማስመለስ የሰበካ ጉባኤ ልማት ኮሚቴዎች ቤተክርስቲያን የወከለቻቸው ወደ መንግስት አቤት ብለው ነበር፣ መልስ አላገኙም እና ትንሽ የሚከብድ ነገር ያለበት ይመስለኛል። መልካም እንግዲህ እግዚአብሔር አምላካችን የተሻለ ጊዜ እንዲያመጣልን ሁላችንም ልንጸልይ ይገባል። ከዚህ ባሻገር የዚህ የካራ ሥላሴን ቅድስት ሥላሴን ቤተክርስቲያን አስመልክቶ የተከበራችሁ ተመልካቾቻችን ኢቲአርት ሚዲያ ቦታው ላይ በመሄድ በዶክመንተሪ መልክ ወደ እናንተ ያቀርበው ስለሆነ ዩቲዩብ ቻናላችን ላይ በመግባት የካራ ቅድስት ሥላሴን ቤተክርስቲያን አጠቃላይ ሁኔታ እዛ ላይ ማግኘት ትችላላችሁ። የተወደዳችሁ ተመልካቾቻችን ይህ ሰንበትን ከኛ ጋር መርሃ ግብራችን ነው። ይህንን መርሃ ግብር እንግዲህ የተለያዩ ድርጅቶች ስፖንሰር አድርገውልናል። እንግዲህ ባህሪው አማኑኤል ቤተክርስቲያን ይህንን መርሃ ግብር ሰንበትን ከኛ ጋር ስፖንሰር ያደረገልን ቤተክርስቲያን ነው። ወደዚህ ቤተክርስቲያን እንግዲህ ብትሄዱ ታተርፋላችሁ። ማህሪ መድኃኔዓለም ማህሪው አማኑኤል ቤተክርስቲያን በርካታ ድንቅ ገቢረ ተአምራት የሚከናወኑበት ስፍራ ነው። ጸበሉ እጅግ ፈዋሽ ነው። እዛ ሄዳችሁ የምትጸልዩት ጸሎት ሁሉ በደቂቃ ውስጥ እግዚአብሔር የሚመልስበት ፍቱን የሆነ መፍትሄ የምታገኙበት ቦታ ነው። ጉዞ ተዘጋጅቷል። ሁልጊዜ እየጠየቃችሁ ቤተክርስቲያኑን ምን እናድርግ፣ እንዴት እንርዳ በሉ። ወደዚያም በመሄድ በረከት ለነፍሳችሁ ለስጋችሁ ታገኛላችሁ። እንግዲህ ወደዛ ለመጓዝ እዚህ ጋር በተቀመጠው ስልክ ቁጥሮች ተመዝግባችሁ መሄድ ትችላላችሁ። ሌላው እሺ ሁለተኛ የሰንበትን ከኛ ጋራ መርሃ ግብራችን ስፖንሰር ያደረገልን ደግሞ ዲያቆን አቤኔዘር እንግዲህ ሁለተኛው ደግሞ ስፖንሰር ሊትል ኤንጅል ህጻናት ማቆያ ነው። እርሱን በእውነት እናመሰግናለን። ይህንን እንግዲህ የህጻናት ማቆያ ማግኘት የምትፈልጉ ወይንም መረጃ የምትፈልጉ በዚህ በምትመለከቱ ስልክ ቁጥር ደውላችሁ መረጃ ማግኘት ትችላላችሁ። እንደው ለበለጠ ግን አያት ኮንዶሚኒየም ቁጥር 1 ብላችሁ ደግሞ ብትሄዱ እንግዲህ የምታገኙት ነው የሚሆነው። እነርሱ ደግሞ እኛን ምን ይሉናል?
ልጆቻችሁ ልጆቻችን ናቸው፣ ወደኛ መጥተው በተለያየ ቋንቋ ከእናንተ ጋር እንዲግባቡ ሀገርን እንዲጠቅሙ እንሰራለን ብለዋል። በእውነት ሊትል ኤንጅልስን ከልብ እናመሰግናለን። ቆይታችሁን ኢቲአርቲ ሚዲያ ላይ በድጋሚ አድርጉ። በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም እንግዲህ ተመልካቾቻችን ይህ ሰንበትን ከኛ ጋር መርሃ ግብራችን ነው። ሰንበትን ከኛ ጋር መርሃ ግብራችንም እንዲሁም ሌሎችም የኢቲአርቲ መርሃ ግብሮችን ስፖንሰር ማድረግ የምትፈልጉ በዲስክሪፕሽን ላይ በምታገኙት አድራሻዎች ልታገኙ ትችላላችሁ። መርሃ ግብራችን ወደ ሰዎች እንዲደርስ እንዲማሩበት፣ ሌሎች እንዲያተርፉበት እንግዲህ መርሃ ግብሮቻችን ስፖንሰር በማድረግ ከኛ ጋር አብራችሁ እንድትሰሩ በእግዚአብሔር ስም ጠይቃለን። እሺ እንግዲህ ተመልካቾቻችን ከኢቲአርቲ ሚዲያ ሰንበትን ከኛ ጋር የተሰኘውን ፕሮግራማችን እየተመለከታችሁ ነው። የሳምንቱ